በዚህ ዕለትና በዚህ ሰዓት አዳዲስ ነገሮችን እየሰማን እንገኛለን። የምንሰማው ምንድነው ከተባለ በዚህ ሰዓትና በዚህ ጊዜ ቤተክርስቲያናችን በተለይ የጉባኤ መምህራን አባቶቻችንን በጥንቃቄ የምናይበትና የምንመለከትበት ጊዜ ነው። እንዴት ነው የምናያቸው? እንዴት ነው የምንመለከታቸው? እንዴት ነው የምንጠብቃቸው ብለን ስናነሳ ለአባቶቻችን ለኛ እየከፈሉት ያለ ለኛ እያደረጉት ያለ ለቤተ ክርስቲያናችን እያደረጉት ያለው ስራ በቋንቋ የምንገልጸው ስላልሆነ ከቋንቋ በላይ ከቃላት በላይ ስለሆነ በዚህ ሰዓት የአብነት መምህራን አባቶቻችን ጉባኤ ቤት ዘርግተው ወንበራቸውን ሳያጥፉ ቤተ ክርስቲያንን እያገለገሉ ትውልድ እየተኩ ትውልድ እያፈሩ ያሉ እውነተኛ አባቶቻችን አሉ። ለኒህ አባቶቻችን ቢቻል በከተማ ውስጥና በተሻለ ደረጃ ያሉ አገልጋዮችና ተገልጋዮች ለኒህ ለአብነት መምህራን አባቶቻችን የምንችለውን ማድረግ ያለብን ሰዓትና ጊዜ ነው። አሁን ይሄን ማድረግ ሲገባን ነገር ግን ደግሞ እየሰማንና እያየነው ያለ በተለይ ቤተክርስቲያንን ከ36 ዓመታት በላይ በእጃቸው እየቆፈሩ ገዳማትን እያነጹ እያሳነጹ እየሰሩና እያሰሩ ያሉ እንደገና ደግሞ በአንደበታቸው የእግዚአብሔርን ቃል በማስተማር ወንጌል በመስበክ ደቀ መዛሙርትን ሰብስቦ በዘመናቸው ሙሉ የአብነት ተማሪዎችን በማፈራት ለቤተ ክርስቲያን ተተኪ አንጋፋ መምህራንን ያፈሩ የቤተ ክርስቲያናችን አምድና መሰረት ኦርቶዶክሳውያን በሙሉ እንደ አይናቸው ብሌን የሚያዩዋቸው ጥንታዊ ባህታዊ እውነተኛ የቤተ ክርስቲያን አባት የቤተ ክርስቲያን መናኝ የኔታ ይባቤ ከተማሪዎቻቸው ተለይተው ከጉባኤ ቤቱ ተለይተው ከገዳማቸው ተለይተው መንግስት እንዳሰራቸው እየሰማን በእውነት ዓለም ላይ ያሉ ካድሬዎቻችሁን እንደፈለጋችሁ አድርጓቸው። ዓለም ላይ ያሉ ሰራተኞቻችሁን እንደፈለጋችሁ አድርጓቸው። ዓለም ላይ ያሉ ተቃዋሚዎቻችሁን እንደፈለጋችሁ አድርጓቸው። በዚህ ልክ ግን ቤተክርስቲያንን መዳፈርና የቤተክርስቲያን አምድና መሰረት የሆኑ አባቶች ላይ በዚህ ልክ መከራ ማብዛት ለእናንተስ ይበጃል ወይ የሚል ጥያቄ እንድናነሳ ተገደናል። ቀደም ብለን ወደ ፓርላማው በሚገቡበት ሰዓትና ጊዜ የኛ ቤት ልጆች ናቸው ቤተክርስቲያን ያሳደገቻቸው ናቸው ብለን የፓርላማው ጸበል እስከ ማለት የዘመርንላቸውና ያጨበጨብንላቸው ሰዎች በአንድ ሰሞን ለኔታ ይባቤ ማስፈራሪያ ሲሰጡ የነበረበት ሰዓትና ጊዜ ነበር። ዛሬ ያ ማስፈራሪያ ተሳክቶላቸው እስር ቤት አስገብተዋቸዋል። ይህ አሳውን ለማጥፋት ባህሩን ማድረቅ የሚለው የአባቶቻችን ብሂል ዛሬ በቤተ ክርስቲያናችን ላይ እየተከናወነ ያየነው ነው። ቤተ ክርስቲያንን ለማጥፋት ቤተ ክርስቲያንን ለማውደም በቤተ ክርስቲያን ላይ እንደፈለጉ ለመሆን የቤተ ክርስቲያን አምድና መሰረት የሆኑ አብነት መምህራኖቻችን ላይ ትልቅ ስራ እየተሰራ ነው። ዓለም ይሄን እያደረገ ነው። የመንግስት አካላት ይሄን እያደረጉ ነው። አንድ የገዳም መምህር አንድ የሊቃውንት አባቶቻችን በሚገባ አስተምረው ለቤተ ክርስቲያን የሚያደርሱ መናኝ አባት ምን ያደርጉ ተብለው ነው? ምን አደረጉስ ተብለው ነው በጨለማ ቤት ታስረው ይህን ያህል መከራ የሚደርስባቸው? ወንበራቸውን አልተሻሙ፣ ፖለቲካቸውን አልተጋፉ። ምን አድርገው ነው? ምን ሰርተው ነው? ይሄ ቤተ ክርስቲያንን መናቅና ቤተ ክርስቲያንን መዳፈር ሳይሆንም ወይ? በእውነት ለምታስተውሉ ሰዎች በዚህ ሰዓት በዚህ ጊዜ ሰው ለነገዱ ለቋንቋው ለዘሩ ለብሔሩ በሚዋጋበት ሰዓትና ጊዜ ሰማያዊት ሀገር አለይ ብሎ ለሚያስብ ለኦርቶዶክሳውያን የኔ የሚላቸውን መሪ አንጋፋ የኔታ የአይኖች ማረፊያ የቤተ ክርስቲያን አምድ የሆኑትን አባት ስትነካበት ዝም ብሎ የሚል መለከት አይደለም። ስለዚህ አባቶቻችን መከራ ታሳዩአቸው፣ ረፍት ስጧቸው፣ ረፍት አትንሷቸው። ጉባኤ ቤቶቻቸውን በሚገባ ያስተምሩበት፣ ተማሪዎቻቸውን በሚገባ ያስተምሩበት። ቀደም ብለን ሰምተናል። እኛም የቤተ ክህነቱ የ4 ኪሎና የ5 ኪሎ የትኛው እንደሆነ መለየት በማንችልበት ሰዓትና ጊዜ የገዳማት
የአብነት ተማሪዎች ብዙ መከራ ደርሶባቸው መነኮሳት ብዙ መከራ ደርሶባቸው ባለቀስን በጮህን ሰዓት ከላይ ያለው አካል ጥናት እናደርጋለን እናጣራለን ብሎ አጀንዳ ሰጠ። ሳያጣሩ እነሱ ተጣርተው ቀርተዋል። ቤተክርስቲያናችን ከዚህ በላይ ይሄን ግፍ ይሄን መከራ ዝም ብላ መሸከም አትችልም። ስለዚህ ዓለምን ፖለቲካውን እንደፈለጋችሁ አብኩት፣ የአብነት መምህራኖቻችን ግን አትንኩ። ቤተክርስቲያናችን ለምን አትተውልንም? የሲኦል ደጆች አይችሏትም የተባለች ቤተክርስቲያንን እንችላለን ብላችሁ ወደማይችሉት ወደማትወጡት አዘቅት እየገባችሁ ነው። ስለዚህ እነ የኔታን ፍቷቸው። ለኛ እነ የኔታ መምህራኖቻችን ናቸው፣ መሰረቶቻችን ናቸው፣ አምዶቻችን ናቸው። እምንጠይቃቸው እምናነባላቸው ሲጨንቀን ሲከብደን ሂደን የምንጽናናባቸው አበምኔቶቻችን ናቸው፣ አባቶቻችን ናቸው። የቤተክርስቲያኗ እነ የኔታ ለቤተክርስቲያን ሀገር ናቸው፣ ለቤተክርስቲያን መሰረት ናቸው። ለሀገርም ሀገር ናቸው፣ ከሀገርም በላይ ናቸው ለኛ። ስለዚህ የቤተክርስቲያን አባቶቻችን በዚህ ልክ አታሳዱብን። እዚህ በላይ ካለፋችሁ የሚብሰው ለናንተ ነው፣ መከራው የሚበዛው ለናንተ ነው፣ ለነሱ ደስታ። አባቶቻቸው ጥንት ታስረዋል። የኛን እጅ እንጂ የእግዚአብሔር ቃል አይታሰርም ብለው እነ ቅዱስ ጳውሎስ በብዙ ፈተና አልፈውታል። የዓለም እስር ቤት ከንቱ እንደሆነ ያውቁታል፣ ይረዱታል። ለነ የኔታ በረከት ነው። ተማሪዎቻቸው ግን የኔታቸው መምህራቸው ታስረው እነሱ እያለቀሱ እያነቡ ያሉበት ሰዓትና ጊዜ ነው። ስለዚህ መምህራኖቻችን ፍቱልን፣ አታሳዱብን። ፖለቲካችሁን እንደፈለጋችሁ አድርጉ። ቤተክርስቲያናችን ግን አትግፏት፣ ይበቃል። ሲጥል እንጂ ሲመታ የማይታየው የማይገለጠው የማይታወቀው እግዚአብሔር እጁን ያነሳባችሁ ሰዓትና ጊዜ አቺ ጽዋ የሞላች ጊዜ ነገ መታችሁ የምታለቅሱት ቤተክርስቲያን ውስጥ መሆኑን አውቃችሁና ተረድታችሁ ያበላቻችሁን ያጠጣቻችሁን ቤተክርስቲያን ለዚህ ደረጃ ያደረሰቻችሁ በተለይ በቤተ መንግስት ውስጥ ያላችሁ ለዚህ እንጀራ ለዚህ ማዕድ ለዚህ ስልጣን ለዚህ ክብርና ሞገስ ያደረሰቻችሁ ቤተክርስቲያን ነችና እነ የኔታን ብዙ አታሳዷቸው። ከዚህ በላይ ይበቃል። እነ የኔታን ፍቱልን። አቡነ ገብርኤል እማከብራቸው አባት ናቸው። ምንም በጎጥ የሲኖድ ሹመት ስማቸውን ቀይረው በኮታ ለተቀመጠው የብሔር መስፈርት ላይ ገብተው ጵጵስናን ፈልገው ተመኝተው መውሰዳቸው አያስከፋኝም። ምክንያቱም ማንም ኤጲስቆጶስነትን ቢመኝ ነው የሚለው መጽሐፍ ቅዱስ። መልካም ነው። መልካም የሚለው ለገንዘብ አይደለም፣ ለጥቅም አይደለም፣ ከሰማዕታትነት ጋር የተያዘ እውነት ነው። ስለዚህ እኛ አባትን አይታቸው ከሆነ የተመረጡት ለኦሮሚያ ክልል ሀገረ ስብከት እንዲያገለግሉ በውጭ ሀገርም የመጣባቸው ተቃውሞን ከዚህ በፊት ታስታውሰዋል። መልካም ቤት ውስጥ ሌላ በነ ጸጋዬ የምንፍቅና አዳራሽ ላይ ሌላ እስታንድ የሚያስቀይር ምንድን ነው? ኤጲስቆጶስነትን የሚመኝ አባት ለሰማዕታትነት ነው፣ ለእውነት ነው፣ ልጆቹን ለመምራት መንጋውን። ለዚህ ነው መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የክርስቶስን ቤተክርስቲያን ለራሳችሁና ለመንጋው ተጠንቀቁ። ስለዚህ ለራሳቸው ለመንጋው ስለ ራሳቸው ለጽድቅ እውነትና ለሰማዕታትነት የመዘጋጀት እውነት፣ ለትውልዱ ደግሞ የክርስቶስን እውነተኛ መንገድ ለማሳየት ነው ይህን ስልጣን የተቀበሉት እንዳልኩ